ጠቅላይ ሚኒስትር አብይ አህመድ አስተዳደራቸውን ለማጠናከር ስሉ የባለስልጣናትን ሹምሽር ማድረግ ከጀመሩ ቀናት ተቆጥሯል። ከቅርብ ሳምንታት ወዲህ ጠቅላይ ሚኒስትር አብይ አህመድ በርካታ ባለስልጣናት ላይ የስልጣን ሽግሽግና ሹምሽር ማድረጋቸው ተስተውሏል። በቅርቡም ቢሆን ጠቅላይ ሚኒስትር አብይ አህመድ ነባር ባለስልጣናትን በማሰናበት አዳዲስ ሹመቶችን ለማድረግ እየተንቀሳቀሱ እንደሆነም ተሰምቷል። ታማኙ የአፍሪካን ኢንተለጀንስ ከቀናት በፊት ይዞት በወጣው ዘገባ ጠቅላይ ሚኒስትሩ በአስተዳደራቸው ውስጥ ውጤታማ እንዳልሆኑ በሚያስቧቸው አንዳንድ ባለስልጣናትና የግል ፍላጎቶቻቸውን ያራምዳሉ ባሏቸው ባለስልጣናት ላይ ደስተኛ ባለመሆናቸው በቅርቡ አዳዲስ እርምጃዎችን ሊወስዱ እንደሚችሉም ጠቁመዋል። የስልጣን ማሻሻያ ከሚደረግባቸው መካከል በተለይም በዲፕሎማሲያዊና የጸጥታ ዘርፎች ላይ አዳዲስ ሹመቶችን ለማድረግ ማቀዳቸውን የአፍሪካን ኢንተለጀንስ በዘገባው ላይ አስፍሯል። እነዚህ የሹምሽር ለውጦች ጠቅላይ ሚኒስትሩ በ2018 ዓመተ ምህረት ለሚደረገው ሀገር አቀፍ ምርጫ ታማኝ ሰዎችን በማስቀመጥ የፖለቲካና የጸጥታ ሁኔታዎችን ለማጠናከር የተያያዘ መሆኑም ተነግሯል። በቅርቡ ከተደረጉ የጠቅላይ ሚኒስትሩ የአስተዳደር ማሻሻያ እርምጃዎች መካከልም ከሳምንታት በፊት ከስልጣናቸው የተሰናበቱት የመንግስት ኮሙኒኬሽን ሚኒስተር የነበሩት ዶክተር ለገሰ ቱሉና የብሔራዊ ባንክ ገዢ የነበሩት ማሞ ምህረቱ እንዲሁም የሌሎች ባለስልጣናት የሹምሽርም እርምጃ ማሳያዎቹ ናቸው። የመንግስት ኮሙኒኬሽን ሚኒስተር የነበሩት ዶክተር ለገሰ ቱሉ በተደጋጋሚ ግምገማዎች እንደተነሳው በስልጣን ዘመናቸው በሰሯቸው ተደጋጋሚ ስህተቶች የብልጽግና መንግስት የፖለቲካ እንቅስቃሴዎች ላይ ነጥብ በማስጣላቸው ምክንያት በጠቅላይ ሚኒስትሩ ሁለት መስመር ደብዳቤ ከስልጣን እንዲሰናበቱም ተደርገዋል ነው የሚባለው። በቀጣይም ከስልጣናቸው የሚሰናበቱ 3 ቁልፍ የብልጽግና ባለስልጣናት ዝርዝር ወጥቷል። ከነዚህ ባለስልጣናት መካከል የኦሮሚያው ፕሬዝዳንት አቶ ሽመልስ አብዲሳና የከንቲባ አዳነች አቤቤ ስም መካተቱን በርካቶችን ያስገረመ ሆኗል። ለአመታት የኦሮሚያ ክልል ፕሬዝዳንት ሆነው ሲያገለግሉ የቆዩት አነጋጋሪው ሰው አቶ ሽመልስ አብዲሳ ከስልጣናቸው ተነስተዋል። የአዲሱ የኦሮሚያ ክልል ፕሬዝዳንትም ተመርጧል የሚለው መረጃ በማህበራዊ ሚዲያ ላይ በስፋት እየተሰራጨ መመልከትም ተችሏል። ከአቶ ሽመልስ አብዲሳ ስንብት ጀርባ የተሰሙ ዜናዎችም እጅግ መነጋገሪያ ሆነዋል። ከፕሬዝዳንቱ ስንብት ባልተናነሰ ሁኔታ በህዝብ ብዛትና በቆዳ ስፋት ትልቁን የኢትዮጵያ ክልል የሆነውን ኦሮሚያን የተሰናባቹን ስልጣን ተረክበው የሚመሩ የባለስልጣናት ዝርዝር መውጣቱን በእጅጉኑ አነጋጋሪ አድርጎታል። አቶ ሽመልስ አብዲሳን ይተካሉ የተባሉት 3 ባለስልጣናት ብቅ ማለታቸውን ለመረጃው ቅርበት ያላቸው ምንጮችም ገልጸዋል። ለመሆኑ ይሄ መረጃ እውነተኛ ና የተረጋገጠ ነው ወይ የሚለውን ከታማኝ የመረጃ ምንጮች ያደረሱንና አዲሱ የኦሮሚያ ፕሬዝዳንት ናቸው ተብለው የተዘረዘሩ ሰዎች እነማን ናቸው የሚለውን ጥቂት አብራችሁን ከቆያችሁ በዝርዝር የምንነግራችሁ ይሆናል። ውድ ተከታታዮቻችን እንደ ሁሉ ጊዜው ቪዲዮ ላይክ እና ሼር በማድረግ እንዲጀምሩ በትህትና እየጠየቅን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቱን በመጫን አዳዲስ መረጃዎችን ያገኙ። አሁን ወደ መረጃው እናመራለን። አቶ ሽመልስ አብዲሳ ከስልጣን ሊነሱ ነው የሚለው የማህበራዊ ሚዲያ ጭምጭምታዎችም ተበራክቷል። ለ4 ኪሎ መንግስት ቅርበት ያላቸው የመረጃ ምንጮች የ2018 ምርጫን በማስመልከት ብልጽግና የስልጣን ሽግሽግ ለማካሄድ የተለያዩ ስራዎችን እየሰራ መሆኑን ገልጾ አቶ ሽመልስ አብዲሳ የሽግሽጉ ኢላማ መሆናቸውን ጠቁመዋል። ወደ ዋናው ርዕሰ ጉዳያችን ከመግባታችን በፊት ከስልጣን በፊት የነበሩት አቶ ሽመልስንና ስልጣን ከተቆናጠጡ በኋላ ያሉትን እናነጻጽራቸው። ለአመታት ኦሮሚያ ክልልን ሲመሩ የቆዩት አቶ ሽመልስ አብዲሳ በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ አቅራቢያ ተወልደው እንዳደጉ የኋላ ታሪካቸው ያሳያል። የመጀመሪያና የሁለተኛ ደረጃ ትምህርታቸውን እዛው በተወለዱበት አካባቢ የተማሩት አቶ ሽመልስ የመጀመሪያ ዲግሪያቸውን ከአዲስ አበባ ዩኒቨርሲቲ በማዕረግ አግኝተዋል። አቶ ሽመልስ የኦሮሚያ ክልል ፕሬዝዳንት ሆነው ከመሾማቸው በፊት የጠቅላይ ሚኒስትር አብይ አህመድን ቢሮ ዋና
ስራ አስፈጻሚን ጨምሮ በተለያዩ የሥራ ኃላፊነቶች ማገልግለዋል። ለአብነትም 2010 ላይ ዶክተር ፍጹም አረጋን በመተካት የጠቅላይ ሚኒስትር ጽሕፈት ቤት ኃላፊ ሆነው አገልግለዋል። ግንቦት 10 ቀን 2011 ዓመተ ምህረት የዋለው የኦሮሚያ ክልል ምክር ቤት ጨፌ ኦሮሚያ አቶ ሽመልስን የኦሮሚያ ክልል ፕሬዝዳንት አድርጎ ሹመዋል። የአቶ ሽመልስ የኦሮሚያ ክልል ፕሬዝዳንት ሆነው እንዲሾሙ ምክንያት የሆነው በዚያን ወቅት ኢትዮጵያዊነት ሱስ ነው፣ ስንኖር ኢትዮጵያዊ ስንሞትም ኢትዮጵያዊ የሚሉ የፖለቲካ ስብከቶችን አብዝተው ሲሰብኩ የከረሙት የጠቅላይ ሚኒስትር አብይ አህመድ የቅርብ ወዳጅ የነበሩት አቶ ለማ መገርሳና ጠቅላይ ሚኒስትሩ መካከል አለመግባባት መፈጠሩን ተከትሎ ነው። በመካከላቸው በተፈጠረው አለመግባባት ምክንያት አቶ ለማ ከክልሉ ፕሬዝዳንትነት መነሳታቸውን ተከትለው ነው አቶ ሽመልስ አብዲሳ የክልሉ ፕሬዝዳንት ተደርገው የተሾሙት። ወጣቱ ፕሬዝዳንት ስልጣን በያዙት ሰሞን በፖለቲካ ላይ የነበሩ ሰዎች የትምህርታቸው ማጠንጠኛ አድርጓቸው ነበር። ዶክተር ዳኛቸው አሰፋ ስለ ሽመልስ ሲናገሩ የሚኮራበት ተማሪ የነበረ ሲሉ ተደምጠዋል። የኢትዮጵያዊነት አረዳዱም ካይን ያውጣ ያስብላል ሲሉ መስክረዋል። ዲያቆን ዳንኤል ክብረትም አብሬው በሰራዋቸው ጊዜያት የኦሮሞን ፖለቲካ ከቀሪው የኢትዮጵያ ፖለቲካ ጋር አያይዞ የሚያይበት መንገድ ያስደንቃል፣ ተስፋችንም በሽመልስ ለምልሟል ሲሉ አስተያየታቸውን ሰንዝረው ነበር። አቶ ሽመልስ ግን ቃላቸው የሳሙና አረፋ ነበረው። ብዙም ሳይቆይ ታይቶ ጠፋ። ለኢትዮጵያ እንሙት ሲባል ያመነው ያሻግራል ሲባል የተከተልነው ሰው በታሪክ ኦዲት ውስጥም ገቡ። በ2012 ለመጀመሪያ ጊዜ በአዲስ አበባ በተደረገው የኢሬቻ ክብረ በዓል ላይ ባደረጉት ንግግር የሰበሩንን ሰበርናቸው፣ ከአባይ እንዳይሻገሩ አድርገን ቁማር በላናቸው በማለትም ተናገሩ። የጸብ ግድግዳን አፍርሰን የፍቅርን ድልድይ እንገነባለን የሚለውን ስብከት ረስተውት ያሸናፊና የተሸናፊ ዘመቻን በአደባባይ በይፋ አስጀመሩ። ነፍጠኛ ወያኔ ሸኔ የሚሉ ቃላትን እየተጠቀሙ እኛና እነርሱ ወዳጅና ጠላት የሚሉ አስተሳሰቦችን የቀደመ የፖለቲካ ትርክትን ለማስቀጠል ቀደምት ሰው ሆነው በለውጡ ማግስትም ብቅ አሉ አቶ ሽመልስ አብዲሳ። ፖለቲከኛ ስለሆነ ማይፈረድባቸው፣ ምክንያቱም የትላንት ቃሉን ጠብቆ ማንዘለቀና የአቶ ሽመልስ መሰረታዊ ችግሩ ቃላቸውን አለማክበራቸው አይመስልም። ይልቁንም በየትኛው ቦታ ምን ማውራት እንዳለባቸው አለማወቃቸው ነው እንጂ ይላሉ ብዙዎች። አንዳንዶች ደግሞ ከፖለቲካ ልምድ ከማጣት የወለደ ሲሉ፣ ሌሎች ደግሞ የሌሎችን ሐሳብ ለማስተጋባት በሚደረግ ሂደት ውስጥ የሚፈጠር ስህተት አድርገው ይቆጥሩታል። እነዚህ ጉዳዮች ግን የአብዲሳ ልጅ ከ20 ዓመታት በፊት የነበረው ቁመናና አሁን ያለው የፖለቲካ ተቀባይነት ተቃርኖ ውስጥ ከገባ ረጅም ጊዜን ማስቆጠሩን በርካቶችን አሳምኗል። የኦሮሚያው መስተዳድር አቶ ሽመልስ የሚናገሩት ነገር ሁሉ በየማህበራዊ ድረገጾች መነጋገሪያ ከሆነም ሰንበትበት ብሏል። በያዝነው ወር በኦሮሚኛ አወሩህ የተባሉ ነገሮች በገዢው ፓርቲ ውስጥ ያልተጠበቀ ቀውስንም ፈጥሯል ተብሏል። ካደረጉት ንግግር መካከል የአማራ ክልሉ ፕሬዝዳንት አቶ አረጋ ከበደን የተመለከተው ጉዳይ ተጠቃሽ ነው። የኦሮሚያ ክልሉ ፕሬዝዳንት አቶ ሽመልስ አብዲሳ ከሰሞኑ የፋኖ ኃይሎች አስመልክተው በተናገሩት ንግግር የአማራ ክልሉን ፕሬዝዳንት ያስቆጣ ንግግር ማድረጋቸው ተሰምቷል። ፕሬዝዳንት ሽመልስ ከሰሞኑ በኦሮሚያ ክልላዊ ምክር ቤት አዳራሽ በተደረገ የካድሬዎች ስብሰባ ላይ ባደረጉት ንግግር እኛ የአማራ ብልጽግና ብለን ከሚንጠራው የክልሉ አመራር 99 በመቶ ከፋኖ ጋር እንደሚሰራና ከኛ የብልጽግና አይዲዮሎጂ አጋሩ ይልቅ ለጽንፈኛው ፋኖ እንደሚያግዝ አረጋግጠናል ያሉ ሲሆን አክለው በቴሌቪዥንና ራዲዮ ጽንፈኛውን ኃይል ያጸዳን ነው፣ ክልሉን ወደ ሰላማዊ እንቅስቃሴ እየመለስን ነው የሚለው ፕሮፓጋንዳ በተደጋጋሚ ቢነገርም እውነታው 99 በመቶ የሚሆነው የክልሉን ክፍል ያስተዳደረው የሚገኘው ጽንፈኛውና የነሱን አመለካከት በሚያራምዱ ነገር ግን የብልጽግና ልብስ በለበሱ ኃይሎች ነው በማለት መናገራቸው የአማራ ብልጽግና ሰዎችን ክፉኛ ያስቆጣ ነው ተብሏል። የአማራ ብልጽግና ሰዎች አቶ ሽመልስን አልፈው ስርዓቱ ላይ ጥያቄ ማንሳት መጀመራቸውን ውስጥ ለውስጥ ሲብላላ የቆየ መረጃ ነው። በተለይም አቶ ሽመልስ ያደግ ለህወሓት ሰዎች እንደሆነ ሁሉ ብልጽግናም ለኛ ለኦሮሞዎች እንዲመቻ አድርገን ነው የፈጠርነው፣ ይሄ መንግስት የኦሮሞ መንግስት ነው ማለታቸው በየሚዲያው ደረታቸው ነፍተው የለውጥ መሪ ነኝ ያሉትን የአማራ ብልጽግና ሰዎችን አስቆጥቷል፣ አሳፍሯልም። የኦሮሚያው ፕሬዝዳንት ሐሳብ ግላዊ አቋማቸው ነው የሚሉ ማስተባበያዎችን በተደጋጋሚ ቢሰጡም የአማራ ብልጽግና ሰዎችን አስቆጥቷል።
አቶ ሽመልስ ከስልጣናቸው እንዲነሱ እንደሚፈልጉም በተደጋጋሚ ለጠቅላይ ሚኒስትሩ የሚያቀርቡት ጥያቄ ሆኗል። ይህ ጥያቄ ግን ለጠቅላይ ሚኒስትሩ ቀላልም ከባድም የቤት ስራ ይመስላል ነው የተባለው። ቀላልነቱ ዶክተር አብይ አህመድ ንጽጽራዊ በሆነ አካሄድ በአማራ ክልል ከቅርብ ጊዜ ወዲህ በከፍተኛ ሁኔታ ያጡትን ድጋፍ መልሰው ሊያገኙ እንደሚችሉና በብልጽግና ውስጥ ሆነው ብልጽግናን የሚጠራጠሩትን ደግሞ ኢፎይታን የሚሰጥ ሊሆን ይችላል ተብሏል። በአማራ ብልጽግና አባላትም የተሻለ ድጋፍ እንዲያገኙ በር ይከፍታል። የነገሩ ክብደት በአንጻሩ የኢትዮጵያ ፖለቲካ ስርዓት ጋር ይስተሳሰራል። በኢትዮጵያ ፖለቲካ ውስጥ የአማራና የኦሮሞ ልሂቃንን እንደማቀራረብ ከባድ ክስተት አልነበረም። በግልጽ ቋንቋ የሁለቱ ህዝብ ልሂቃን እርስ በርስ የሚቃረኑ ሆነውም ታይተዋል። የአንዱ ደስታ ሌላውን ሲያበሳጭና ተደፈርኩ ብሎ እስከ መፎከር ሲደርስ መታዘብ ተችሏል። አሜሪካዊው የታሪክ ሰው ዶናልድ ኔቪል ነገሩን የአምብሮና የተቃርኖ ውጤት ይሉታል። ፍላጎታቸው በተቃራኒ አቅጣጫ እየሄደ መሆኑን ማስረግጠው ተናግረዋል። ይህ ሁኔታ በርግጥም ህዝቡን የሚመለከት አይደለም። የአማራና ኦሮሞ ገበሬ ታሪክን ሰፍሮ ለገበያ ያቀርብም፣ ያዳፋ ልብሱንም በታሪክ አይቀይርም። ልዕቃኑ ግን ቀድመን እንደጠቀስነው በረጅም ተለያይተዋል። በመካከላቸው ያለውን የጥላቻና የመራራቅን ግንብ ዳግም ፈርሶ የፍቅርን ድልድይ መገንባት አስፈላጊ እንደሆነም ይታመናል። ያም ሆነ ይህ ርዕሰ መስተዳደሩ አቶ ሽመልስ ከስልጣን ሊነሱ ነው የሚለው ወሬ ዳግም በየሚዲያው አይሎ ተሰምቷል። አቶ ሽመልስን ከመንበራቸው ለመፈንቀል ያስገደደ የሚገኘው ሌላኛው ምክንያት በክልሉ የተከሰተው ቀውስ አለመረጋጋትና በቀጣይ ምርጫ አሸናፊ ሆኖ ለማጠናቀቅ ቅቡልነት ያላቸውን ሰዎች ለስልጣን ማጨት አስፈላጊ በመሆኑ ነው ይላሉ ለ4 ኪሎ መንግስት ቅርበት ያላቸው የመረጃ ምንጮች። ከዚህ ባለፈም ጠቅላይ ሚኒስትር አብይም ሆኑ አቶ ሽመልስ አብዲሳ ስልጣን ላይ ከወጡበት 2010 ዓመተ ምህረት ጀምሮ አብዛኛው የኦሮሚያ ክልል አካባቢዎች የተረጋጋ ሰላም ሊያገኙ አልቻሉም። በተለይም ምስራቅና ምዕራብ ወለጋ ዞኖች ከሰላም ጋር ከተለያዩ ወራትም አልፎ አመታትን አስቆጥሯል። በክልሉ የተረጋጋ ሰላም እንዳይሰፍን አድርጓል ተብሎ የሚቀርበው ምክንያት ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውና መንግስት ደግሞ ኦነግ ሸኔ በማለት በህዝብ ተወካዮች ምክር ቤት በሽብር መዝገብ የተመዘገበው ቡድን ከመንግስት ኃይሎች ጋር ያደረገ ያለው የትጥቅ ግጭት ተጠቃሽ ነው። ጠቅላይ ሚኒስትር አብይ አህመድ ስልጣን ላይ በወጡበት ማግስት የፖለቲካ ለውጥ ስሉ በጠሩት ጥሪ ነው በኤርትራ በረሃ ለ50 ዓመታት ታጥቆ የቆየውን ቡድን ከነትጥቁ ወደ ሀገር እንዲገባ ባደረጉት ግብዣ ሀገሪቱ እየታመሰ የሚገኘው። በክልሉ ባለው የጸጥታ ችግር ባለፉት ጥቂት ዓመታት እጅግ አሰቃቂና ጆሮን ጭው የሚያደርጉ ግድያዎችና ጭፍጨፋዎችን በክልሉ ተካሂደዋል። ክልሉን ያስተዳደሩ የቆዩት አቶ ሽመልስ አብዲሳ የክልሉን ሰላም መመለስ ሆነ ማረጋጋት ሳይችሉ ይሄው የስልጣን እድሜያቸውን ብቻ ያራዘሙ ከርመዋል። በክልሉ ያለው የትጥቅ ግጭትን ለማስቆም ያለሙ ድርድሮች ከኦሮሞ ነጻነት ሰራዊት ጋር 2 ጊዜ ተካሂዶ መክሸፉም የሚታወስ ነው። ከወራት በፊት መሮ ከሚመራው ቡድን ራሱን ያገለለው ማዕከላዊ እዝ ከመንግስት ጋር ለመነጋገር ወስኗል ሲሉ አቶ ሽመልስ አሳውቀው በነበረው ማግስት እነ ሽመልስ አብዲሳ ከነጃልሰኝ ጋር በደረሱ ስምምነት የኦሮሞ ነጻነት ሰራዊት ከነትጥቁ ወደ መሃል ከተማ በመግባት በከፈተው ተኩስ የሰው ነፍስ እስከ ማጥፋት መድረሱ አይዘነጋም። እነ ሽመልስ አብዲሳ ከነጃልሰኝ ጋር ደረሱት የተባለው ስምምነት በክልሉ ሰላምን ያሰፍናል የሚል ተስፋ ቢጣልም ይሄ ነው የሚባል ለውጥ ግን አላመጣም። ዛሬም በክልሉ ግጭቶች እንደቀጠሉ ናቸው። አቶ ሽመልስ አብዲሳ የሚመሩትን ክልል የሰላም ሁኔታ ማረጋጋት ባይችሉም እንደ አማራ ክልል የኦሮሚያ ክልል ፕሬዝዳንትን በየጊዜው ለመቀያየር ጠቅላይ ሚኒስትሩ አልፈለጉም። ይሁን እንጂ በክልሉ የዜጎችን ደህንነት ማስጠበቅ ይቻሉትና ከወሬ በዘለለ ለውጥ ማምጣት ያልቻሉት አቶ ሽመልስ ከስልጣን የሚነሱበት ጊዜ መቃረቡን ታማኝ የመረጃ ምንጮች እየገለጹት ነው። ምንጮች እንደሚሉት ከሆነ ፕሬዝዳንቱን ከስልጣን ማሰናበት የማይቀር እንደሆነና ተተኪ መሪ የመፈለጉ ጉዳይም ተጠናክሯል ይላሉ። አቶ ሽመልስን ተክተው ክልሉን ይመራሉ ተብለው በጠቅላይ ሚኒስትሩ የሹመት ራዳር ውስጥ ከገቡ ሰዎች የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ፣ የኢትዮ ጅቡቲ ባቡር ስራ አስኪያጅ አቶ ታክለው ማና ስማቸው በይፋ ያልተገለጹ 3 ሰዎች መታጨታቸው ተሰምቷል። ይህ ቢሆንም ከንቲባ አዳነች አቤቤ ለሌላ ስልጣን ማለትም ለብልጽግናው መንግስት ቁልፍ ስልጣን ላይ ሊሾሙ እንደሚችሉ የሚጠቁም መረጃ
ወጥቷል። ወይዘሮ አዳነች አቤቤ ወደ ጠቅላይ ሚኒስትር አብይ አህመድ ካቢኔ የመጡት የገቢዎች ሚኒስተር በመሆን ነበር። ከዚያም የአገሪቱ ጠቅላይ አቃቤ ሕግ በመሆንም አገልግለዋል። ወይዘሮ አዳነች አቤቤ ወደ ሚኒስተርነት ቦታ ከመምጣታቸው በፊት የአዳማ ከተማ እንዲሁም የኦዴፓ ማዕከላዊ ጽሕፈት ቤት ኃላፊ ሆነው ሰርተዋል። አዲስ አበባን ከ100 ዓመታት በላይ ሲያስተዳድሩ ከነበሩት ከንቲባዎች መካከል 6ቱ የደጃዝማችነት ማዕረግ የነበራቸው ሲሆን 3ቱ ደግሞ ቢተወደዶች ነበሩ። ከተማይቱ ከዚህ በተጨማሪም በተለያዩ ጊዜያት የራስ ማዕረግ ባላቸው 3 ከንቲባዎች መመራቷን የታሪክ ድርሳናትም ያስረዳሉ። በኢህአዴግ ዘመነ መንግስት 7 ከንቲባዎች የተፈራረቁባት የአዲስ አበባ ከተማ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ ስትመራ የቆየችው በምክትል ከንቲባዎች ነበር። በጠቅላይ ሚኒስትሩ የመጀመሪያዎቹ 4 የስልጣን ወራት በአዲስ አበባ ከንቲባነታቸው የጸኑት አቶ ድሪባ ኩማ ነበሩ። ላለፉት 5 ዓመታት ታከለ ኡማን ተክተው አዲስ አበባን በከንቲባነት የመሩጣን እንደሚዘዋወሩ የተሰማው ጠቅላይ ሚኒስትር አብይ አዳዲስ ሹመቶችን በስፋት እየሰጡ ባለበት ወቅት ነው። ጠቅላይ ሚኒስትሩ በቅርቡ 2 ቁልፍ ሹመቶችን ያደርጋሉ ከተባለው መረጃ አንደኛው ተጠባቂ ሹመት የከንቲባ አዳነች አቤቤ ነው። ወይዘሮ አዳነች አቤቤ ከከንቲባነት ተነስተው የብሔራዊ መረጃና ደህንነት ቢሮ ኃላፊ በመሆን አምባሳደር ሬድዋን ሁሴንን ይተካሉ ሲል ዘአፍሪካን ሪፖርት ዘግቧል። አፍሪካን ሪፖርት በዘገባው አምባሳደር ሬድዋን የአብይ አህመድ የፖለቲካዊ ጉዳዮች ዋና አማካሪ ሊሆኑ እንደሚችሉም ተነግረዋል። የተወደዳችሁ የሚዲያችን ተከታታዮች ለዛሬው ያዘጋጀንላችሁ መረጃ እየተከታተላችሁትን ይመስል ነበር። በሌላ መረጃ ዳግም እስከምንገናኝ በያላችሁበት ቸር ቆዩ።